አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ። ዛሬ እንግዲህ የጧት ድምፅ ነው ይሄ የምትሰሙት፣ መርዋ የሆነ ድምፅ። እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁኝ። ያው ይችን እቃ ከላኩ በኋላ ነው እኔ አንዳንድ ነገሮችን ለቤት ተፍተፍ ምለው። በጣም በስራ ቢዚ ነበርኩኝ። ኢንሻአላ ሌሎቻችሁ ያው ከአረፋ በኋላ ቢኢዝኒላህ ተዓላ በትእዛዛችሁ መሰረት ሁሉን ነገር ፏ እናደርገዋለን። ለዛሬ ግን የኢዱ ይሄንን አስቤዛ ያዘዘችኝ የቴ ሀይቅ ነው። ለልጆቿ ከካናዳ ሁና ያዘዘች ማለት ነው። ጉሉ ማሻአላ ተባረክ ረህማን። ትርፍ ብር ሲኖር እኔም አንዳንድ ነገር ጨምሬላታለሁኝ። ማለት የላከችው ብር ብዙ ነው፣ ለኪን እቃዋ ትንሽ ስለነበረ ማለት ነው። በቻልኩት አቅም ያው ሰዎችን ማስደሰት በጣም ያስደስተኛል። ከኔ ደስታ በላይ የሰዎች ደስታ ያስደስተኛል። ሱካርም እንደገና የልብስ ሳሙናም እዚህ ጋር እንደምታዩት ደግሞ የገላ ሳሙና ላይፍ ቦይ አለ ማለት ነው። ዲቫ ሳሙና ይሄ ደርዘን አለ እና አጠቃላይ የዚህ የአስቤዛ ድምር 23770 ብር ነው የፈጀው። አብራችሁን ቆዩ ማለት ነው። እዚህ ጋር የደርዘኑ ሳሙና የገላ ሳሙና ነው፣ ላይፍ ቦይ ሳሙና ነው። ዋጋው ደግሞ በ50 ብር ሂሳብ ነው፣ 600 ብር ይሆናል። እዚህ ጋር ጨው አለ 30 ብር። እጣን ቆንጆ የሆነ እጣን አለ 800 ብር። እዚህ ጋር ደግሞ ያው የልብስ ሳሙና እንደነገርኳችሁ በ55 ብር ሂሳብ ነው። አተር ክክ 3 ኪሎ፣ ምስር ክክ 3 ኪሎ፣ አተር በ220 ብር ሂሳብ። ምስር ደግሞ የውጭ ቆንጆ የሆነ ምስር ነው። እሱን ደግሞ በ270 ብር ሂሳብ። 10 ኪሎ ሱካር ደግሞ በ150 ብር ሂሳብ። 2 ኪሎ ቡና በ1000 ብር ሂሳብ። እዚህ ጋር እንደምታዩት ማሻአላ በጣም የሚያምር ነው። ከዛም አንድ ኦመር ዘይት የዚህ ዋጋ ደግሞ 1650 ብር ነው። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርት በጣም ዋጋ ውድ ነው ታውቃላችሁ። የዚህ ዋጋ 350 ነው። እዚህ ጋር ደግሞ ቲማቲም የ100 ብር፣ ይሄ የምታዩት የ100 ብር ቲማቲም ነው። ማሻአላ ተባረክ ረህማን። እንደገና ደግሞ ሽንኩርት 3 ኪሎ በ100 ብር ሂሳብ። እዚህ ጋር ደግሞ ለሾርባ የሚሆን ገብስ ብላኛለች በ160 ብር ሂሳብ። አጃና ስንዴ፣ ይሄ አጃ ነው። ማሻአላ ተባረክ ረህማን በጣም ነው የሚያምረው። እዚህ ጋር ደግሞ ስንዴ ነው። ስንዴ ኪሎ በ70 ብር ሂሳብ። አጃ ደግሞ በ250 ብር ሂሳብ ነው። በጣም ቆንጆ ዋጋ ነው አሁን ያለው። 300 ብር ሁላ ገብቶ ነበረ። ከዛም ይሄንን የሚያምር ምጥን የሆነ በርበሬና ሽሮ፣ በርበሬ በ650 ብር ኪሎ ተገዝቶ አሁን ነው ቅርብ ያዘዘችኝ። ያው በጣም ፈጠን አድርጌ ትንሽም ስለሆነች ብዙም ፀሐይ እንትን አላለኝም ማለት ነው። እና እዚህ ጋር ሽሮ ከሁሉም አይነት ነው። አተርና ሽምብራ፣ ባቄላ ሶስቱን አይነት ያረኩላት። ከዛ በነጭ ሽንኩርት በዝንጅብል በጭናዳም ተደርጎ ትንሽ በርበሬ ተደርጎ ያው ታሽቶ ከደረቀ በኋላ ደረቅ ቅመም ተደርጎ ልክ እንደተለመደው በዛ መልኩ ነው የተዘጋጀው። ማሻአላ ሪሃቱ የአወድ በሩቅ። በርበሬውም በተመሳሳይ በቀይ ሽንኩርት በነጭ ሽንኩርት በዝንጅብል በጭናዳም ተደርጎ ፏ ተደርጎ የተዘጋጀ ማሻአላ ተባረክ ረህማን የሆነ አስቤዛ ነው። ተወድታላችሁ። ይሄ ለልጆቿ ሀይቅ የሚሄድ ነው። እህቴን እንግዲህ አላህ ሱብሃነሁ ወተዓላ በሰላም ለሀገሯ አብቅቶ ከልጆቿ ከቤተሰቦቿ ጋር ቀጣይ አረፋን የምታሳልፍ ያድርጋት። እኛንም ኢንሻአላህ በቀጣይ አመት አላህ ሱብሃነሁ ወተዓላ ከሙሉ ጤና አፍያ ጋር የተሻለ ቦታ የተሻለ ላይ ያድርገን። በዕልማችን በሁሉ ነገራችን በሁሉም ዘርፋችን አላህ ሱብሃነሁ ወተዓላ ሁሉ ነገራችን ያስተካክልልን። ሀባይቢ እናንተንም አላህ ሱብሃነሁ ወተዓላ በመዳን ቤት አረፋን እንድታሳልፉ የፈቀደው ለኸይር ነው። ቀጣይ አመት ከቤተሰቦቻችሁ ጋር ታሳልፋላችሁ። እኔም 11 አመት በስደት ነበር፣ ለዛም ደግሞ በለጋ እድሜ። አሁን እኮ የሚሄዱ ወጣቶች በጣም ትልቅ ስደት ስንል በጣም ትንሽዬ ነበርን። እኔ እንኳን አልሐምዱሊላህ ጅስሚ ያስነቃም ነበረ። አለኩል ያለን እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ጤፉ መለስተኛ ጤፍ ነው ያለች በ110 ብር ሂሳብ ነው። አብሽና የወዛደር ማስፈጫ ምናምን ሆኖ 6420 ብር ነው የሆነው ማለት ነው። ይሄን ይመስላል። ከወደዳችሁት ላይክ አድርጉ። ቀጥታ አሁኑ ወደ ሀይቅ ነው የሚሄደው ማለት ነው። ሀይቆች